ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራታታ ፕሮግራማችን አሁን ጀምሯል። በዛሬው የብስራታታ ፕሮግራማችን የወዳጅነት ጨዋታ ተጽዕኖች ምንድናቸው በሚለው ርዕሰ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ሁሉ ሰላም ሁሉ መልካም። በዛሬው ብስራታታ ፕሮግራማችን ለማየት የምንሞክረው የወዳጅነት ጨዋታ ተጽዕኖች ምንድናቸው የሚለውን ርዕሰ ጉዳይ ነው የምናይ የሚሆነው። እንግዲህ በሀገራችን ብዙ ጊዜ በክለቦቻችን በብሔራዊ ቡድን ደረጃም በአጠቃላይ የወዳጅነት ጨዋታዎችን የማድረግ ችግር አለ፣ የአቋም መፈተሻ ጨዋታዎችን የማድረግ ችግር አለ። ይሄንን መነሻ በማድረግ ታዲያ የወዳጅነት ጨዋታዎችን አለማድረግ የሚያመጣው ተጽዕኖ ምንድነው? በብሔራዊ ቡድን ደረጃ፣ በክለብ ደረጃ እንዲሁም በአሰልጣኞች በተጫዋቾች ላይ የሚያመጣው ተጽዕኖ ምንድነው? ራሱ የወዳጅነት ጨዋታ ማለት ወይም ደግሞ የአቋም መፈተሻ ጨዋታ ማለትስ ምንድነው? እንዲሁም ደግሞ በአጠቃላይ በእግር ኳሱ ላይ የሚያሳድረው ተጽዕኖ ምንድነው የሚሉትን ጉዳዮች እያነሳን ቆይታ የምናደርግ ይሆናል። ማለት እንግዲህ አሁን ላይ ወቅቱ ክለቦች የዝግጅት ጊዜያቸውን ጨርሰው ለአዲሱ የውድድር ዘመን የአቋም መፈተሻ ጨዋታ የሚያደርጉበት ወቅት ነው። ከዚህ ጋር ተያይዞ እንግዲህ በዋናነት አሁን በመዲናችን አዲስ አበባ የአዲስ አበባ ሲቲ ካፕ ህዳሴ ዋንጫ በሚል እየተደረገ ይገኛል። ይህ በየዓመቱ የሚደረግ ለክለቦች እንደ መልካም አጋጣሚ የሚቆጠር ውድድር ነው። ነገር ግን እዚህ ውድድር ላይ የሚወዳደሩ ቡድኖች በአሁኑ ሰዓት ለዚህ ውድድር ምን ያህል ብቁና ዝግጁ ናቸው የሚለውን በዛሬው ፕሮግራማችን እንመለከታለን። እንግዲህ የአቋም መፈተሻ ጨዋታ ሲባል በጣም ሰፊ ጥልቅና ጥንቃቄ የሚፈልግ መሆኑን ብዙዎች ይናገራሉ። በተለይም የዘርፉ ሙያተኞች ለዚህ ጉዳይ ትልቅ ትኩረት እንደሚሰጡ ይታወቃልና ከዛ አንፃር የሀገራችን ክለቦች፣ የሀገራችን አሰልጣኞች፣ የሀገራችን አመራሮች ለዚህ የአቋም መፈተሻ ጨዋታ የሚሰጡት ትኩረት ምን ያህል ነው? ይህ የአቋም መፈተሻ ጨዋታ በአጠቃላይ በእግር ኳሳችን እድገትና ልማት ላይ ያለው ሚና ወይም ደግሞ የሚያሳድረው ተጽዕኖ ጊዜና ወቅቱን የጠበቀ የአቋም መፈተሻ ጨዋታ አለማድረግ በአጠቃላይ በእግር ኳሳችን ላይ የሚፈጥረው አሉታዊ ተጽዕኖ ምንድነው የሚለውን በዋናነት እንመለከታለን። በተለይም ደግሞ የዚህ አሉታዊ ተጽዕኖ ምን ላይ ነው የሚያርፈው፣ ማን ላይ ነው የሚያርፈው የሚለውን ዛሬ በስፋት እንመለከታለን ማለት ነው። የወዳጅነት ጨዋታ ተደጋግሞ የሚነሳ ጉዳይ ነው። ምናልባት አበርክተው እስከምን ድረስ ነው የሚለውን በእኛ ሀገር እግር ኳስ ባለፉት አመታቶች እየተመለከትናቸው አንገኝም። የሚያሳድረው ተጽዕኖ አለ። እሱን ተጽዕኖ ምናልባት ወደ ኋላ ላይ የምንመለከተው ነው የሚሆነው። እንደው እንደ አጠቃላይ እንደው ለመንደርደሪያ የሆነን ዘንድ የወዳጅነት ጨዋታ ማለት ምን ማለት ነው የሚለውን እንመልከተው። አጠቃላይ አንድምታው ምንድነው? ወዳጅነት ጨዋታ ወይም ደግሞ የአቋም መለኪያ ጨዋታ ምንድነው የሚለውን ነገር እንመልከት መጀመሪያ ማለት እንግዲህ የአቋም መፈተሻ ጨዋታ ማለት ቡድኖች ወይም በአሁኑ ሰዓት የኢትዮጵያ ፕሪሚየር ሊግ ቲሞች ለአዲሱ የውድድር ዘመን ከሚያደርጉት የዝግጅት ጊዜ አንዱና ወሳኙ አካል ነው። እንግዲህ ቡድኖች ለአዲስ የውድድር ዘመን በእኛም በሌላውም ዓለም ላይ ከመጀመሩ በፊት የሚያደርጉት የዝግጅት ወቅት የሚባል አለ። ያ የዝግጅት ወቅት ከ6 እስከ 8 ሳምንት ድረስ ይወስዳል። በዚህ የዝግጅት ወቅት ላይ እንግዲህ መጀመሪያው ምዕራፍ የሚባለው እንግዲህ ተጫዋቾች በአካል ብቃት፣ በቴክኒክ፣ በታክቲክ፣ በስነ ልቦና የሚዘጋጁበት ጊዜ ነው። እነዚህ ራሳቸውን የቻሉ መሰረታዊ በተለያየ መንገድ የሚሰጡ ስልጠናዎች አሉ። ተጫዋቾች በዚህ መልኩ የሚወስዱትን በስልጠና ከጨረሱ በኋላ ያ የወሰዱት ስልጠና በምን ደረጃ ላይ ይገኛል ብለው የሚለኩት የሚፈትሹት በአቋም መለኪያ ጨዋታዎች ነው። ስለዚህ ተጫዋቾች በአካል ብቃት የተለያዩ ስልጠናዎች ይሰጣሉ። ከፍጥነት፣ ከጉልበት፣ ከፍሌክሲቢሊቲ ጋር፣ ከጥንካሬ ጋር ከተለያዩ ነገሮች ጋር ተያይዞ በአካል ብቃት ብቁ እንዲሆኑ የሚሰጡ ስልጠናዎች አሉ። ከታክቲክ አንጻር ደግሞ ቡድኑ ምን አይነት የጨዋታ ስታይል ነው የሚከተለው፣ መልሶ ማጥቃት ነው፣ ፈጣን ሽግግር ነው፣ በኳስ ቁጥጥር ላይ ነው መሰረት ያደረገው። እነዚህን ለመተግበር ደግሞ ምን አይነት ቅርጽ ሊኖረው ይገባል
የሚለው እንግዲህ በዚህ ዝግጅት ወቅት ላይ ነው ለተጫዋቾች በደንብ የሚሰጠው። ከዛ በኋላ በቴክኒክ ረገድ ደግሞ ተጫዋቾች ያላቸው በኳስ ማቀበልና መቀበል በማለፍ ላይ ያሉ ቴክኒኮችን የሚያሻሽሉበት ለተመረጠው የጨዋታ ስልት እንዲሆን ተደርጎ ተገቢው ስልጠና የሚሰጥበት ነው። እንዲሁም ደግሞ ከስነ ልቦና ጋር ተያይዞ የቡድኑ አንድነት፣ ህብረት፣ የማሸነፍ ስነ ልቦናቸው ምን መሆን አለበት፣ እንዴት መሆን አለበት የሚለው እነዚህ አራት ኮምፖነንቶች በአንድ እና በተለያየ መንገድ ይሰጣል ለተጫዋቾች። እንግዲህ እነዚህ የተሰጡት ስልጠናዎች በክፍል ውስጥ ከክፍል ውጭ በሜዳ ላይም ነው የሚሰጡት። ስለዚህ እነዚህ ስልጠናዎች በአግባቡ ተጫዋቾቹ ተረድተውታል፣ አውቀውታል፣ አሰልጣኙ በሚፈልገው ደረጃ ነው ወይ ይሄ ስልጠና የተሰጠው የሚለውን መጨረሻ ላይ የሚፈትሸው በወዳጅነት ጨዋታዎች ነው። ስለዚህ የወዳጅነት ጨዋታ ለአንድ ቡድን አጠቃላይ እንቅስቃሴ ወይም አመቱ ውስጥ እንዴት ሊዘልቅ ይችላል የሚለውን ነገር ቡድኑን ውድድር ከመጀመሩ በፊት የሚለካበት የሚገመግምበት ነው የወዳጅነት ጨዋታ። ስለዚህ የወዳጅነት ጨዋታ በአንድ ቡድን በአንድ ሀገር የእግር ኳስ እንቅስቃሴ ላይ በጣም ትልቅ ተጽዕኖ ሊያመጣ የሚችል በጣም ወሳኝና መሰረታዊ ነገር ነው። እንግዲህ የዝግጅት ጊዜያቸውን ከጨረሱ በኋላ የወዳጅነት ጨዋታዎችን የሚያደርጉት በራሱ ማድረግ ብቻ ሳይሆን የሚያደርጉት መቼ ነው የሚለው ነው አሁን መሰረታዊ ነገር። መቼ ነው የወዳጅነት ጨዋታ የሚያደርጉት? ቀደም ሲል ያልኩን ስራዎች ለመስራት ቢያንስ አንድ ቡድን እስከ አንድ ወር ያስፈልገዋል። በተለይ የዝግጅት ጊዜ ከ6 እስከ 8 ሳምንት ነው ብያለሁ። እነዚህን አራት ኮምፖነንቶች በክፍል ውስጥና በሜዳ ላይ ለመስራት ቢያንስ አንድ ቡድን ለአንድ ወር ያህል ጊዜ መዘጋጀት አለበት። ከዛ በኋላ ነው ወደ ወዳጅነት ጨዋታዎች የሚገባው። ስለዚህ ቀሪ ጊዜያቶች ቀሪ 15 የአንድ ወር ጊዜያቶች በየሳምንቱ ጨዋታዎችን እያደረገ እንዲቆይ ነው የሚመከረው። ስለዚህ የአንድ ወር ዝግጅት መዘጋጀት ያስፈልገዋል። ምክንያቱም ተጫዋቾች በምን ላይ ነበር የቆዩት? በረፍት ላይ ነበሩ። ስለዚህ በተለያየ ሁኔታ ውስጥ ተጫዋቾቹ ስለሚቆዩ ስለዚህ የአንድ ወር ዝግጅት ጊዜ መስራት አለባቸው። ይሄ የአንድ ወር ዝግጅት ጊዜ የሚሰሩት ስራ ለዝግጅት ጊዜው ብቻ ሳይሆን አመት ሙሉ ይዘዋት እንዲቆዩ የሚያደርጋቸውን ትልቁን አቅም የሚገነቡት የቡድን ህብረቱንም በለው ቴክኒኩንም ታክቲኩንም ስነ ልቦናውንም በደንብ የምታዋቅረው በዚህ ወቅት ላይ ነው። እንዳውም ክለቦች በዝግጅት ወቅት ላይ የሚዘጋጁበት ካምፕ ራሱ ለየት ያለ ቢሆን ከሚኖሩበት አካባቢ ራቅ ያለ ቢሆን ይመከራል። ምክንያቱም ትልቅ ትኩረት ይፈልጋል። ነገር ግን አሁን ላይ በሀገራችን ብዙዎቹ ክለቦች በሚባሉ ደረጃ በሚኖሩበት አካባቢ ወይም ደግሞ ወደሚፈልጉበት ቦታ ተጫዋቾች እንዲንቀሳቀሱ በሚያደርግ አካባቢዎች ላይ ነው እየሰለጠኑ ያሉት። አሁን ለምሳሌ አብዛኞቹ ክለቦች እየሰለጠኑ ያሉት አሁን ላይ ከተመለከት ከአዳማ ላይ አዳማ ለዝግጅት ወቅት ምቹ ነው ወይ? ውድድር እዛው ታደርጋለህ፣ እዛው ትዘጋጃለህ፣ አመት ሙሉ እዛ ነው የምትሆነው። ስለዚህ ያ ቦታ በአብዛኛው የሚመከር አይደለም። ከዛ የተሻለ ቦታ ቢሄዱ የተሻለ ነው። ለአንዳንድ ክለቦች በርግጥ ምቹ ነው። አዳማ ከድሮም ጀምሮ ለዝግጅት ስራ የምትፈለግ ከተማ ነች፣ ብዙ የምታሟላው። አሁን ግን ከውድድር ጋር ከብዙ ነገር ጋር የተያያዙ ነገሮች ስለሆኑ ሌሎች አማራጭ ከተሞችን ብትመርጥ የተሻለ ነው ተብሎ ነው የሚታመነውና የዝግጅት ጊዜ በራሱ ትኩረት ይፈልጋል። ስለዚህ ወጣ ያሉ ከተሞች አውሮፓው ላይም ሌላው ዓለም ላይም ስታይ ከከተማቸው ወጥተው ነው ብዙዎቹ የሚዘጋጁት። ሌላ ዓለምላት ሌላ ሀገራት ላይ እየሄዱ የሚዘጋጁት ከፍተኛ ትኩረት ስለሚፈልግ ነው። ተጫዋቾች ሙሉ ትኩረታቸውን ዝግጅት ላይ ማድረግ ስላለባቸው ነውና እንደዛ አይነት ነገር እኛ ሀገር ላይ አትመለከትምና ከዛ አንፃር እንደዛ ይፈልጋል። ስለዚህ የዝግጅት ጊዜ ወደ ወዳጅነት ጨዋታ ለመግባት ቢያንስ አንድ ወር ያህል ቲሞች መዘጋጀት አለባቸው ተብሎ ይታመናል። እሱ ብቻም አይደለም። ክለቦች የወዳጅነት ጨዋታ ሲያደርጉስ ምን ያህል የወዳጅነት ጨዋታ ነው ማድረግ ያለባቸው? ከማን ጋር ነው ማድረግ ያለባቸው? ሚለው ራሱ ዝም ብሎ ቡድን ስላገኘ ብቻ የምትጋጠመው የምትጫወተውም አይደለም። እዛ ላይም ጥንቃቄ ይፈልጋል። ከማን ጋር ነው የምትጫወተው?
የሚለው ምን ያህል ጨዋታ ነው የምትጫወተው የሚለው እንግዲህ ብዙዎች ከ5 እስከ 7 ያህል ጨዋታዎችን ብታደርግ ይመከራል ብለው ነው የሚሉት እነዚህ ጨዋታዎች ከነማን ጋር የሚለውን ደግሞ ማየት ያስፈልጋል እሱ ደግሞ ሲሆን ደግሞ መጀመሪያ አካባቢ ላይ ጨዋታዎችን ማድረግ ያለበት በጣም አነስተኛ ከሆኑ ተጫዋቾችም በራስ መተማመናቸውን እንዲጨምሩ የሚያደርግ የሚሰጣቸውን ታክቲክ ቴክኒክ የተለያዩ ስትራቴጂዎችን በቀላሉ እየተገበሩት እየተዋሃዱት እንዲመጡት ከታች ጀምሮ እየተጫወቱ ያንን ለማድረግ ቢያንስ 2 እና 3 ጨዋታዎችን አነስ ካሉ ቡድኖች ጋር እንድትጫወት ከዛ በኋላ ግን 4 ያህል ጨዋታዎችና 5 ያህል ጨዋታዎችን ከተመሳሳይ ደረጃ ካሉ ክለቦች ጋር መጫወት አለብህ ተብሎ ነው የሚታመነውና የወዳጅነት ጨዋታ በዚህ ደረጃ የተቃኘ የተሰራ መሆን መቻል አለበት ነው ዛሬ እኛ የመረጥነው እንግዲህ ክለቦቻችን አሁን በዚህ ደረጃ ነው ወይ ተዘጋጅተው ወደ የወዳጅነት ጨዋታ እያደረጉ ያሉት ሲቲ ካፕ ላይ እየተሳተፉ ያሉት እንዴት ነው የሚለውን ነው የምንመለከተው እንግዲህ አሁን ላይ የተለያዩ የአዲስ አበባ ክለቦች በዚህ ሲቲ ካፕ ውድድር ላይ እየተሳተፉ ነው እንግዲህ እዚህ ላይ እየተሳተፉ ያሉ ክለቦች 2-3 አይነት መልክ ያላቸው ናቸው በፕሪሚየር ሊጉ ቡድኖች ብቻ ሳይሆን የኢትዮጵያ ብሔራዊ ቡድንም እዚህ ጋር መመልከት ያስፈልጋል የኢትዮጵያ ብሔራዊ ቡድን አሁን የዓለም ዋንጫ ማጣሪያ ጨዋታ ነበሩ ለዛ የዓለም ዋንጫ ማጣሪያ እንዴት ተዘጋጅቶ ነው ለውድድር የቀረቡ የሚለውንም ማየት ያስፈልጋል ምክንያቱም ተጽዕኖ በክለብ ብቻ ሳይሆን በብሔራዊ ቡድን ላይም ዞሮ እየመጣ ስለሆነ እያየን ስለሆነ የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ያደረገውን ጨዋታ ከዛ በኋላም ያደረገውን ጨዋታ 2 ጨዋታዎች ተመልክተናል ምን አይነት ቡድን ነው ይዘን የቀረቡ እዛ ጋር ለውድድር ብቁ የሆነ ቡድን ነበር ወይ ይዘን የቀረቡ የሚለውንም እዚህ ጋር ታሳቢ ማድረግ ያስፈልጋል ስለዚህ እነዚህ አሁን በሲቲ ካፕ ላይ እየተጫወቱ ያሉ ቡድኖች በአጠቃላይ በዘንድሮ የውድድር ዘመን ብቻ ሳይሆን ባለፉት የውድድር ዘመናት ላይ በኢትዮጵያ ፕሪሚየር ሊግ ላይ በኢትዮጵያ ብሔራዊ ቡድን ላይ እያየን ያለናቸው ችግሮች ከዚህ የወዳጅነት ጨዋታ ጋር የተያያዙ ናቸው የኢትዮጵያ ብሔራዊ ቡድን ባለፉት 4-5 ዓመታት በየአመቱ ነሐሴ ወር ላይ መስከረም ወር ላይ የወዳጅ ጨዋታዎች አሉት ውድድሮች አሉት በየአመቱ ብትሄድ እንደዚህ አይነት ነገሮች አሉ ለነዚህ ውድድሮች ታዲያ የኢትዮጵያ ብሔራዊ ቡድን ይሄደ እየተሳተፈ ያለው ያለ በቂ ዝግጅት ያለ በቂ የወዳጅነት ጨዋታዎች ነው ክለቦቻችን በኢትዮጵያ ፕሪሚየር ሊግ ላይ ይዘውት የሚቀርቡት ክለቦች በሙሉ አብዛኞቹ 90% ማለት ትችላለ ያለ በቂ የወዳጅነት ጨዋታ ወይም የተጠናቀቀ ምርት አይደለም ለተመልካቹ ይዘው እየቀረቡ ያሉት ያልተሰራ ያላለቀ ምርት ነው ወደ ሜዳ ይዘው እየመጡ ያሉት ይሄ ደግሞ በእግር ኳሱ እድገት ልማት ላይ ከፍተኛ ተጽዕኖ እያሳደረ ነው ዛሬ በስማም እንዲህ አይነት ቡድን አለ እንደ ኢትዮጵያ ውስጥ ብለህ በሳምንቱ ደግሞ ምን ነበር ያየሁት ብለህ የምትጠይቅበት ሁኔታ እየተፈጠረ ያለው ኢትዮጵያ ፕሪሚየር ሊግ ላይ ኢትዮጵያ ብሔራዊ ቡድን ላይ የዚህ ነጸብራቅ በተለይ ደግሞ ናሽናል ቲማችን ላይ ምናልባት እንደው ናሽናል ቲማችን ከጊዜ ወደ ጊዜ የወዳጅነት ጨዋታዎችን ያለማግኘት ነገር እየተበራከተ የመጣ ይመስላል አሁን ላይ የዓለም ዋንጫ ማጣሪያ ጨዋታ አለ ተጫዋቾቻችን ኦፍ ሲዝን ላይ ነው ያሉት ጨዋታ የላቸውም ግን ጨዋታ ሳይኖራቸው ተጫዋቾቹ በራሱ የሚመረጡት እንግዲህ ባሳለፍነው በፕሪሚየር ሊግ ባሳዩት ፐርፎርማንስ መሰረት ተደርጎ ወይም ደግሞ የባለፉቶቹን ጨዋታዎች መሰረት ተደርጎ ነው ምርጫዎችም የተካሄዱ ያሉት ምናልባት እንደነዚህ አይነት የወዳጅነት ጨዋታዎችን ስታደርግ የተጫዋቾችህን ኳሊቲ የምትለይበት ነው ለዛኛው ጨዋታ የምታዘጋጅበት ማንኛው ተጫዋች ነው ፊት የሆነው ማንኛው ጨዋታ እኔን ታክቲክ የሚረዳልኝ የሚለው አሰልጣኙ የሚመለምልበት ነው ግን ያንን እያገኘን አይደለም ያንን አለማድረጋችን ደግሞ ቀደም ያነሳቸው ተጽዕኖዎች ወይም ደግሞ ጉዳቶቹ እንዳሉ ሆነው በአጠቃላይ በተጫዋቾቹ እድገት ላይም አጠቃላይ በብሔራዊ ቡድኑ ውጤት ላይም ያለውን ተጽዕኖ ብንመለከተው መልካም ነው ምናልባት ከክለቦቹ ብሔራዊ ቡድኑ ደግሞ የሚያሳየው ነገር አለ ብሔራዊ ቡድናችን
በማድረጉ ብቻ የወዳጅነት ጨዋታ በማድረጉ በፊፋ ራንክ ደረጃ የፊፋ ራንክን ራሱ የምናገኘው ነገር አለ። ደረጃዎች ሲሰሉ ያንን ታሳቢ ያደርጋል ፊፋ። ያን ነገር ራሱ እያጣና ያለ ነውና የብሔራዊ ቡድናችን ያለውን አጠቃላይ ነገር ብንመለከተው መልካም። አሁን እንደ ጥቅለው ብሔራዊ ቡድኑ የክለቦቹ ነጸብራቅ አይደለም። በቃ ክለቦቹ ላይ የሌለ ነገር እኮ ብሔራዊ ቡድኑ ላይ ሊኖር አይችልም። ስለዚህ መሰረቱ ከክለብ ይጀምራል። በኋላ ላይ ብሔራዊ ቡድኑ ላይ ውጤቱን እናያለን። ስለዚህ የወዳጅነት ጨዋታ ማለት ትርጉሙ ብዙ ነው። ገብቷል? የወዳጅነት ጨዋታ ማለት ዝም ብሎ መጋጠም አይደለም። ገብቷል? የወዳጅነት ጨዋታ ማለት አሁን ቅድም የጠቀስኩልህ መሰረታዊ ነገሮች ለምሳሌ ከቴክኒክ አንፃር የምከተለው አጨዋወት ካውንተር አታክ ነው፣ የኳስ ቁጥጥር ነው ብለህ ካልክ የወዳጅነት ጨዋታዎች ላይ የምታየው እከሌን አሸንፈክ ዋንጫ መብላት ወይም እከሌን ማሸነፍ አይደለም ግቡ እሱ አይደለም። የወዳጅነት ጨዋታ ግቡ ልትከተል የምትፈልገውን የጨዋታ ቅርጽ ወይም የጨዋታ ስታይል መገምገም ነው። በሚፈልገው ነገር ነው ወይ እየሄደ ያለው ቡድኑ በትክክል እኔ የምፈልገውን ቅርጽ እያሳየ ነው ወይ? ለምሳሌ ኢትዮጵያ ቡና ብዙዎች በኳስ ቁጥጥር የበላይነት ያቁታል አይደል? ስለዚህ እዚህ ሲቲ ካፕ ላይ ደጋፊውም አመራሩም ተጫዋቾቹም ማየት ያለባቸው ትኩረት መስጠት ያለባቸው ይሄ የኳስ ቁጥጥር የበላይነት በምን ፈልገው ደረጃ አለው? እኛ ኳሱን ተቆጣጥረን ተጫወት ነው ተጋጣሚ ቡድን ስለፈቀደልን ነው ወይስ እኛ ተጋጣሚውን በልጠን ስለተቆጣጠር ነው ሚለውን ነው ማየት ያለብን። ምክንያቱም አመት ሙሉ ይዞክ የሚሄደው ነገር ያ ነው እንጂ እዚህ ጋር በአጋጣሚ አግብተ ስላሸነፍክ በቃ የኔ ቡድን ጥሩ ነው ማለት አይደለም። የተጫዋቾቹ የስለንቦና ይሄን የጨዋታ መንገድ ለመጫወት ምን አይነት ስለንቦና ያስፈልጋቸዋል? ምን አይነት የማሸነፍ ሜንታሊቲ ነው የሚፈልገው ቡድኑ ሚለው ነገር ዛሬ ብልጭ ነገ ድርግም የሚል መሆን የለበትም። ሁሉ ጊዜ በወጥነት መታየት አለበት። ስለዚህ ይሄን የወዳጅነት ጨዋታ የምታዘጋጀው ያንን የምትፈትሽበት አላማ አለው፣ ግብ አለው። የተቀመጠው ግብ አለው እኮ ዝም ብለህ የምታደርገው ጨዋታ አይደለም። አደረኩኝ ዛሬ አሸነፍኩ ምናምን ብለህ የምትለው አይደል። በደንብ ይፈተሻል። ከዛ አንፃር ተጫዋቾቹ የሰሩት የዝግጅት የአካል ብቃት ደረጃ አለ። ያ የአካል ብቃት ደረጃ አመት ሙሉ ሊሄድ ይችላል ወይ? በሰራነው ልክ ነው እያሳዩ ያሉት የሚለውን ምትለካበት ምትፈትሽበት ነው። ብቁ ነው የአካል ብቃት ደረጃ። ማሻሻያ የሚያስፈልገው ከሆነ እኮ በቀሪ ጊዜዋም የሆነሽ ማሻሻያ ትሰጣለህ። ውህደት ላይ ችግር ካለ አሁንም ማሻሻያ የምታደርግበት ነው እንጂ ያለቀ ቡድን አይደለም። የወዳጅነት ጨዋታ ላይ ዘመትመጣው እየተሰራ ያለ ቡድን የሚሰራ ቡድን። ስለዚህ ሁሉ ነገርን የምትጨርሰው እዚህ የወዳጅነት ጨዋታ ላይ ነው። ቡድኑ ተሰርቶ ለውድድር ብቁ ነው ብለህ ስትል ነው ይዘህ የምትገባው። እዚህ ጋር የምታደርገው ግምገማ አመት ሙሉ ይዞ የሚጓዝ ነው። ያንን ሳታደርግ ወደ ውድድር መግባት ምንም ትምህርት ሳይማር ለፈተና እንደሚቀርብ ተማሪ ነው የሚቆጠረው። በቃ ምንም ሳትማር ለፈተና መቅረብ ማለት ነው። ስለዚህ የተማርከው ነገር አለ። ያ የተማርከው ነገር ደግሞ ያለህበት ብቃት ደረጃህን ይለካል። ምትለካበት አንዳንድ ጊዜ በሀገራችን ያለውን ተጨባጭ ሁኔታ ስናገር ብዙ አሰልጣኞች በአሁኑ ሰዓት ብዙ አሰልጣኞች የወዳጅነት ጨዋታ ማድረግ አይፈልጉም ሁሉ በቃ ትክክለኛው ከጠየቀኝ አይፈልጉም። ለምን ብለህ ካልከኝ ተጽዕኖ ያመጣባቸው ስለሆነ ግንዛቤው የደከመ ስለሆነ ዛሬ እኛም ይሄንን የምናነሳው የንርሰ ጉዳይ ከዚህ አንፃር ስፖርት ቤተሰቡም አመራሩም ሁሉም ማወቅ መረዳት ስላለበት በቃ የወዳጅነት ጨዋታዎች ላይ ቲሙ ከተሸነፈ አሰልጣኙ ላይ ጫና ይመጣል። ለዚህ ነው የኢትዮጵያ ፕሪሚየር ሊግን ያለፉት አመታት 10 አመታት ዳታ ብትመለከት በመጀመሪያዎቹ 5 ጨዋታዎች ወይም 10 ጨዋታዎች የተባረሩ አሰልጣኞች ብዙ ናቸው። አብዛኞቹ ጨዋታ ያረጉ ቡድን የሚሰሩት
ውድድር ውስጥ ከገቡ በኋላ ውድድር ውስጥ ገብቶ ነው ቲማቸውን የሚያዩት። ስለዚህ ውድድር ደግሞ ውድድር ነው። አንተ ጌም ተጫዋች የምትለካበት የምትፈትሽበት ምናምን አይደለም። ስለዚህ ተመልካቹ አይመለከተውም። ቡድኑ ተሸንፏል ውጣልኝ ነው የሚልክ። ስለዚህ አንድ ቡድን ስታዘጋጅ አንድ ቡድን ስትሰራ አሰልጣኙም ሆነ አመራሩ ለዚህ ወዳጅነት ጨዋታ ለዝግጅት ጊዜ ተገቢውን ትኩረት ቦታ ሊሰጡ ይገባል። ይሄን ካላረክ ቡድን ይዘህ መቅረብ የለብህም። ሁሉ ነገር ስተት ነው የሚሆነው። ስለዚህ ለዚህ ተገቢ ትኩረት ተሰጥቶ አይደለም እየተጫወቱ ያሉት። ለምሳሌ ቅዱስ ጊዮርጊስን ተመልከተው። ዝግጅት ከጀመረ 10 ቀን አይሞላቸው። አሁን የወዳጅነት ሲቲ ካፕ ላይ የተሳተፈ ነው። ምን አይነት ቡድን ይዘህ ነው የምትቀርበው እዚህ ቡድን ላይ? እነዚህ ልጆች እንግዲህ በአካል ብቃቱ ገና ፊት አይደሉም፣ አልተዘጋጁም። የዝግጅት ጊዜ መርህ ነው። መርህን እኮ መርህንና ህግን ያከብሩታል እንጂ አይታገሉትም ይባላል አይደል? ስለዚህ ይሄ ቡድን ምን አይነት ቡድን ይዘህ ነው ለህዝብ የምትቀርበው? እዚህ ቡድን ላይ አሁን አደጋዎች ቢደርሱ አንዱ የወዳጅነት ጨዋታ እኮ ወደፊት ሊደርሱ የሚችሉ አደጋዎችን የምትከላከልበት ነው። ተጫዋቾች ቴስት የምታረግበት፣ ይሄ ማገገሚያ ጊዜ ካለም የማገገሚያ ጊዜ እንዲያገኙ የምታረግበት ነው። ስለዚህ ተጫዋቾች አሁን ለጉዳት ቢጋለጡ ቢጎዱ ማን ነው ተጠያቂው? የሚወስድ አካል ማን ነው? ውድድሩን የሚያዘጋጁ አካላት ቲሞች ያሉበትን ደረጃ ሳያውቁ ለነሱ የውድድር መርሃ ግብር ማሟያ ብቻ ብለው ውድድር ማዘጋጀት ምንድነው የሚጠቅመው? ምንድነው የሚጠቅመው? እግር ኳሱን የሚጎዳ ከሆነ ለምንድነው የምታዘጋጀው? ለምሳሌ ሲቲ ካፕን በለው በተለያዩ ደረጃ በከተሞች ላይ እንደዚህ አይነት ውድድሮች ይዘጋጃሉ። እነዚህ ውድድሮች እኮ መዘጋጀት ያለባቸው የክለቦቹን የዝግጅት ጊዜ ታሳቢ በማድረግ ልጆቹ ክለቦቹ ቢያንስ 1 ወርና ከዛ በላይ መዘጋጀት አለባቸው። ከዛ በኋላ ነው እንደዚህ አይነት ውድድሮች የሚያስፈልጉት። አሁን አብዛኞቹ ክለቦች አሰልጣኞችን አነጋግር ያለው ተገደው ነው እዚህ ውድድር ላይ እየተጫወቱ ያሉት። ትክክለኛ ቡድንም ይዘው እየቀረቡ አይደለም። ገና አልሰሩም፣ አልጨረሱም ስራቸው። ግን ዋናው ችግር ያለው ማለት ምናልባት የእንደዚህ አይነት ውድድሮችን ማዘጋጀት ካዘጋጅ አካላቱ እንዴት ችግር ሊሆን ይችላል? ምክንያቱም አንዳንዴ ክለቦች መዘጋጀት አለመዘጋጀት የራሳቸው ችግር ነው። ዋናው ችግር ከክለቦቹ ላይ ነው እንጂ ያለው ካዘጋጅ አካላቱ ላይ እንዴት ችግር ሊኖር ይችላል? ምክንያቱም እንደነዚህ አይነት ውድድሮች መኖራቸው ክለቦች የራሳቸውን የሆነ ነገር እንዲተገብሩበት ወይም ደግሞ ቀድም ያልናቸውን ነገሮች ኢቫሉዌት እንዲያደርጉበት የሚጠቅማቸው ነገር አለ። ግን ክለቦች ለዛ ውድድር አለመዘጋጃታቸው የራሳቸው ችግር ነው። ለምሳሌ ፕሪሚየር ሊጉ የቆመበት ጊዜ አለ። ከቆመበት ጊዜ ጀምሮ የዝውውር ጊዜያቶች ነበሩ። ከዝውውር ጊዜያቶች በኋላ ወደ ዝግጅት የተከባበት ጊዜ አለ። ወደ ዝግጅት የገቡበት ጊዜ የክለቦች የራሳቸው ችግር ነው። በጊዜ አለመግባት፣ በጊዜ ውድድሩን ለቀድሞ ውድድር ዘመን ቶሎ ገብቶ ነገሮችን አለማስተካከል የሆነ ችግር ነው። ክለቦቹ ላይ ነው እንጂ ችግር ሊሆን የሚችለው አዘጋጅ አካላቱ ላይ ምናልባት እንደነዚህ አይነት ውድድሮችን ማዘጋጅ ለክለቦቹ ጠቀሜታው ፋይዳው የጎላ ይመስለኛል። ምክንያቱም አሁን ከሚሳተፉት ክለቦች ውስጥ ስንቱ ናቸው ተዘጋጅተው የመጡት? እሱ ሌላ ጥያቄ ነው። ምናልባት የተዘጋጁ ክለቦች ሊኖሩ ይችላሉ። ይሄንን ውድድር የሚፈልጉት አንድም ይሁን 2 ክለቦች አሉ። ስለዚህ ለነሱ የሚጠቅም ነው። ግን ደግሞ ያልተዘጋጁ ክለቦች ደግሞ ይሄንን ማድረጋቸው ምናልባት ፕሮሰሱ ሳይጠብቁ ስለመጡ ጉዳት ሊኖር ይችላል። የተጫዋቾች ጉዳት ሊኖር ይችላል በተደጋጋሚ። ግን ካዘጋጅ አካላቱ ላይ እንደ ጥያቄ ነው። አሁን የአዲስ አበባ ሲቲ ካፕ ሁሉ ጊዜ ሲካሄድ እኮ ክርክር አለ አይደል? ሁሉ ጊዜ ሲካሄድ በችግሮች ውስጥ ነው የሚካሄደው። ማለት በትክክለኛው መነጋገር ስላለብን አሁን ቅዱስ ጊዮርጊስ አሁን ነው የጀመረው። ስለዚህ ቅዱስ ጊዮርጊስን ተሳተፍ ብለ ማለት ምን ማለት ነው አይደል? ቅዱስ ጊዮርጊስን ከዚህ ውድድር ማስወጣት ያስፈልጋል። ባንክ ከዚህ ውድድር መውጣት አለበት ከጠየቀኝ። በቃ አሁን ነው የተዘጋጀ ነው እያሉ ነው እኮ አሰልጣኞቹ። አሁን ነው የጀመርነው አንጮትም ብለው ሲሉ የክለብ አመራሮቹ አስገድደው ነው እያጫወቷቸው ያለው። እንደዚህ አንጫወትም ብለው ሲሉ አንዳንድ ወገኖች እንደውም ከፖለቲካ ጋር ሁሉ ያያያዙታል። የህዳሴ ግድብ ተብሎ ስለተሰየመ ውድድር
እዚህ ውድድር ላይ ለመሳተፍ ተብሎ የሚተረጎምበት የተለያየ ነገር ውስጥ የምትገባበት ሁኔታ አለ። ይሄ እግር ኳስን ምትመራ ከሆነ አመራሩ ማለት የክለቡ አመራር ውድድሩ የሚያዘጋጁ አካላትም ማንም ይሁን ዞሮ መቋጫው የሀገር እግር ኳስ እድገትና ልማት ከሆነ ይሄንን እኔ እስከነግረን ልጠብቅ አይገባም አይደል? አሁን በአሰልጣኞቹና በክለብ አመራሮቹ በክለቦቹና ባወዳደረው አካል መካከል ልዩነት አለ። ልዩነት ተፈጥሮ በእርግጠኝነት ምን ነገር ኢትዮጵያ ውስጥ እግር ኳስ ንግድ ቢሆን ስራ ቢሆን ይሄ ውድድር አይካሄድም። ማንንም ማስገደድ ስለማይችል አይደል? አሁን ግን እግር ኳሱ ላይ ተፈርዶበት አይደል? የሚወጣው ገንዘብ ያ ሁሉ ነገር ማንም አይዶንኬ ተብሎ እየተደረገ ያለው እንጂ ከእግር ኳስ መር አንፃር ከሄድ ይሄ ውድድር መዘጋጀት የለበትም የሚል ነገር የለኝም። ለክለቦቹ ይጠቅማል፣ አስፈላጊ ነው። ነገር ግን መቼ ነው ይሄ ውድድር መዘጋጀት መደረግ ያለበት? ክለቦችን ጫናው ሳይገባ ፈልገው ክለቦቹ ናቸው ይሄን ነገር የሚፈልጉት፣ አሰልጣኞቹ ናቸው ይሄን ጨዋታ የሚፈልጉት ከማንም በላይ። ነገር ግን ጊዜው ካልተመቻቸል ግን አይሆንም። ቅድም ነገር ያለው የዝግጅት ጊዜ የወዳጅነት ጨዋታ የምታደርግበት ጊዜ አለ። ቢያንስ አንድ ወርና ከዛ በላይ ቲሞቹ መዘጋጀት አለባቸው። ከዛ በኋላ ቢዘጋጁ ከሆነ ማንንም ሰው ከፍለውም ሊጫወቱ ይችላሉ። እንደው ምናልባት የአዲስ አበባ ሲቲ ካፕ አሁን በየአመቱ እንደሚደረግ ይታወቃል። አሁን ክለቦቹ ላይ ነው ዋናው ችግር ብዬ የምልበት ምክንያት እኔ ማለት የአዲስ አበባ ሲቲ ካፕ በየአመቱ ይዘጋጃል። ግን ለዚህ ሲቲ ካፕ እደርሳለሁኝ ራሴን አዘጋጅቼ ራሴን ደግሞ ክለቦቹ ራሳቸውን አሰልጣኞቹ ያላቸውን ታክቲክና ቴክኒክ የተጫዋቾቹን ፐርፎርማንስ መለካበት ነው ብለው ከወዲሁ ማሰብ የለባቸውም ነበር ወይ ነው አሁን እኔ ጥያቄ። በየአመቱ የሚዘጋጅ ውድድር ነው። አንድ ነገር ልንገር፣ ክለቦቹ ጋር ችግር የለም እያልኩ አይደል። ወደ ክለቦቹ እንመጣለን። ችግር አለ። ክለቦቹ ለምሳሌ አሁን የምታነሳቸውን ውድድሩ መቼ አሁን ዋናው ነገር የኢትዮጵያ ፕሪሚየር ሊግ ነው፣ ሲቲ ካፕ አይደለም። የኢትዮጵያ ፕሪሚየር ሊግ መቼ ነው የሚደረገው ብለው በዛ ውስጥ ያለውን ጋፕ ከ6 እስከ 8 ሳምንት ያስፈልጋቸዋል ብለው እሱን አቅደው ቡድኑ በትክክለኛው ጊዜ እንዲጀምር ማድረግ አለባቸው። ከዚህ አንፃር ክለቦቹ ኃላፊዎች ጋር ክፍተት አለ፣ አሰልጣኞቹ ጋር ክፍተት አለ። ይሄንን ጊዜና ወቅት ጠብቆ ማስጀመር ላይ አሁን እዚህ ጋር ማውን እየነገርኩ ያለው የነሱ ጋርም የግንዛቤ የውቀት ማነስ ችግር አለ። ስፔሻሊ አመራሮቹ ከበጀት ጋር ይሏል ከተለያየ ምክንያት ጋር እየሰጡ ቲሞቹ በወቅቱ እንዳይጀምሩ ያደርጋሉ አድርጓል። እነሱ ጋር ክፍተት አለ፣ ምንም ጥያቄ የለው። አሰልጣኞቹ ይሄንን የማስገደድ አቅም የላቸውም፣ እነሱ ጋርም ክፍተት አለ። ነገር ግን ይሄም ሆኖ የሀገራችንን ተጨባጭ ሁኔታ ደግሞ አውቀክ ውድድር ስታዘጋጅ ክለቦቹ አማራጭ አላቸው። ግዴታ ሲቲ ካፕ ላይ እንሳተፋለን መሳተፍ እኮ መብት ነው አይደል? ከዚህ በፊት ለምሳሌ ኢትዮጵያ ቡና እዚህ ሲቲ ካፕ ላይ አልካፈልም ትክክለኛ ጊዜ አይደለም ብሎ እኮ ሐዋሳ ሄዶ ተሳትፏል። ራስህን ማግለል ትችላለህ። ግን አይ ሲቲ ካፕ ላይ የኔ ያህል ጨዋታ አረጋለሁ ስታቅድ የዝግጅት ጊዜ፣ ስለዚህ ወዳጅነት ጨዋታ ያስፈልጋል። የወዳጅነት ጨዋታ የት ነው ማገኘው? ሲቲ ካፕ ነው። ስለዚህ ሲቲ ካፕ መቼ ሊጀመር ይችላል? በዚህ ጊዜ ሲቲ ካፕ የሚጀመርበትንም ጊዜ አሁን ነው የነገረው አይደል? ፌዴሬሽኑ ቀደም ብሎ እሱ ማሳወቅ አለበት፣ ፕሮግራም እንዲያደርጉ ክለቦቹ ገብቷል። አሁን ለምሳሌ የኢትዮጵያ ፕሪሚየር ሊግ አክሲዮኑ ማህበር ጥቅምት 10 ነው 11 ጀምራለሁ ብሎ አለ። መቼ የተናገረው? ሰኔ ላይ ምናምን አይደለ? ሐምሌ ላይ የተናገረው ያሳወቀው። ይሄ በጣም ጥሩ ነገር ነው። በተመሳሳይ ሲቲ ካፕ መቼ እንደሚጀመር ማሳወቅ ክለቦቹ እንዲዘጋጁና ታሳቢ እንዲያደርጉ ያደርጋል። ይሄ ያልተደረገም አሁን ላይ ተነሳና ፌዴሬሽኑ በዚህ ቀን ነው ማረጋው አለ። ስለዚህ እዚህ ላይ ተሳተፉ አለ። ስለዚህ ክለቦቹ ደግሞ ምን አዩ? እግር ኳሱን መስዋዕት አደረጉና ከፌዴሬሽኑ ጋር ላለመጋጫት እሺ እንሳተፋለን አሉ አመራሮቹ። አሰልጣኞቹ ደግሞ ለዚህ ውድድር ብቁ አይደለንም። አየው ልዩነት፣ መናበብ ያስፈልጋል። በመሃል አሁን ማን እየተጎዳ ነው? እግር ኳሱ እየተጎዳ ነው። ነገ ኢትዮጵያ ፕሪሚየር ሊግ ላይ ምንም ያላለቀ ያልተደራጀ ያልተጠናከረ ቡድን ይዘውልን ይመጣሉ። ከዛ ጊዜ ደግሞ ምን ይፈጠራል?
ረብሻ ይፈጠራል። ይሄን ቡድን ነው ይዘ የመጣው ደጋፊው ይቃወማል። ከዛ ደጋፊው ተሳደበ፣ ደጋፊው እንደዚህ ያለ፣ ደጋፊው እንደዚህ ያለ ልትለው ነው። ደጋፊውን ልጠይቅ አትችልም። አንተ ነህ ይሄንን ታሳቢ አድርገ አዘጋጅተ ይዘ መቅረብ ያለብህ። ካልሆነም ደግሞ አሰልጣኞቹ በይፋ በቂ ዝግጅት አላረግንም፣ የወዳጅነት ጨዋታ አላረግንም፣ ቡድናችን እንደዚህ ነው ብለው ግልጽ ለኛም ለህዝቡ መግለጽ አለባቸው። ይሄንን ያላሟላ ቡድን ወደ ውድድር ይዘህልን ልትመጣ አይገባም። ስለዚህ ያንን ጊዜውን የጠበቀ በቂ ዝግጅት ያደረገ ቡድን ነው ወደ ኢትዮጵያ ፕሪሚየር ሊግ ይዘህ የምትመጣውና የወዳጅነት ጨዋታ ዞሮ ዋናው ነገር ትርጉሙ በጣም ከፍ ያለ ነገር ግን በዛ ደረጃ ግን ምንም ትኩረት ያልተሰጠው ነው ብሎ መውሰድ ይቻላል። ይሄ መሆኑ ደግሞ ምንድነው የሚያመጣው ተጽዕኖ? ምንድነው በማላይ ነው ተጽዕኖ የሚያመጣው የሚለውን እንመልከት። እንግዲህ በዋናነት ቲሞቹ ላይ አረ በየአመቱ በእኛ ሀገር ተጨባጭ ሁኔታ እንግዲህ አንድ ክለብ 10 እና ከዛ በላይ ነው አይደል ባለፈው 5 አመት ዳታ ስናያየ ነው ለውጦች የሚያደርጉት። ይሄ ማለት ቡድኖቹ በትክክል በኢትዮጵያ ተጨባጭ ሁኔታ 18 ሳምንት ጊዜ ወይም የ2 ወር ዝግጅት ጊዜ ያስፈልጋቸዋል ማለት ነው። ምክንያቱም አዳዲስ ቡድን ስለሚሰሩ ማን ነው እስቲ 2 ወር ተዘጋጅቶ የመጣ ቡድን ያለው ኢትዮጵያ ውስጥ? የትኛው ቡድን አዲስ ቡድን ይዘ ይሄን ቡድን በአንድ ወር ለብለብ ነው ይዞ የሚመጡት ብዙዎቹ ክለቦች። አምናም ስንጠይቃ የተለያዩ አሰልጣኝ አንድ ወር ከሳምንት ምናምን ነው የተዘጋጁት። ስለዚህ በዚህ ደረጃ ተዘጋጅቶ የሚመጣው ቡድን ምን አይነት ቡድን ነው? ምንም ወጥ አቋም የሌለው ቅርጽ የሌለው ምን እንደሚጫወት የማይገባ በሁኔታዎች ላይ የተመሰረተ በለት ሁኔታዎች ላይ የተመሰረተ ቡድን ነው የምናየው። ለዚህ ነው ኢትዮጵያ ፕሪሚየር ሊግ ላይ ዛሬ ሌላ በቀጣይ ሳምንት ሌላ አንድ ቡድን 2-3 አይነት ገጽታ የምታየው። ስለዚህ ዛሬው ዋንጫ በልቷል ብለህ የምትለው ቡድን የሚቀጥለው አመት ለመውረድ ሲጫወት የምታየው። አምና ዋንጫ የበላ ቡድን መሀል ሰፋሪ ሆኖ የምታገኝበት ፐርፎርማንሱን የማይደግምበት ሊግ የምናየው ዋናው መሰረቱ ይሄ የዝግጅት ጊዜ ማነስ፣ ተገቢውን በትኩረት የታገዘ የዝግጅት ጊዜ አለማድረግ። በመሰረቱ የዝግጅት ጊዜ አንድ የእግር ኳስ አሰልጣኝን ብቻ ሳይሆን የተለያዩ የእግር ኳስ ባለሙያዎችን ጭምር ይፈልጋል። በደንብ ሳይንሱን የተከተለ መሆን መቻል አለበት። ስለዚህ ሳይንሱን እንዲከተል የተለያዩ የሳይንሱ ዕውቀት ልምድ ያላቸው ባለሙያዎች ከቲሞች ጋር አብረው መስራት አለባቸው። የዝግጅት ጊዜ ደረጃውን የጠበቀ ነው የሚባለው እነዚህን ሁሉ አካቶ ሲሰራ ነው። ይሄ ይደረጋል ወይ አይደረግም? ኢትዮጵያ ውስጥ ድሮ እንዲያው በፊት በነበሩት ጊዜያት ላይ እውነት ለመናገር በትክክል ባለን አቅም አንፃር ይሰራ ነበር። ስለ ልቦና ባለሙያዎች እንዲካተቱ ይደረጋል። ዳኞች መተው እንዲያስተምሩ ይደረጋል። ስለ ህግ ከስነ ምግብ ጋር ተያይዞ እንደዚሁ ይደረጋል። ሞቲቬት የሚያደርጉ የተለያዩ ሰዎች ባለሙያዎች መተው ልምድ ያላቸው ተጫዋቾች ልምዳቸውን መተው እንዲያካፍሉ የሚደረግበት ምናምን ሁሉ ነገር ነበረ። አሁን ላይ ግን ምንም የለም። አሰልጣኙና አሰልጣኙን ሁሉንም ሆኖ የሚሰራው በዚህ ዘመን። ስለዚህ ያልተሟላ ቡድን ይዘው ክለቦች እንዲቀርቡ ያደርጋል። ስለዚህ በዋናነት ክለቦቹ ይጎዳሉ። በዋናነት የኢትዮጵያ ብሔራዊ ቡድን ይጎዳል። የኢትዮጵያ ብሔራዊ ቡድን አሁን ከግብጽ ጋር ከሴራሊዮን ጋር ሲጫወት ያየነው አለ አይደል? 90 ደቂቃ 90 ቀን ሆኖባቸው ተጫዋቾቹ የጨረሱት 90 ቀን በቃ ያው ሁሉ ጥቅጥቅ ብሎ ተከላክለው እንኳን በራቸውን ማስጠበቅ ያልቻሉት ያ የዝግጅት ውጤት የወዳጅነት ጨዋታ ውጤት ነው። ያ ቡድናችንን አልፈተሽንም፣ አልገመገምንም፣ አላየንም። ስለዚህ ሳንገመግም ሳይማር ለፈተና የቀረበ ተማሪ ይበሉ ኢትዮጵያ ብሔራዊ ቡድን የነበረው እና ያ ነገር ነው። አሁንም ኢትዮጵያ ፕሪሚየር ሊግ ላይ
የሚጎዱት በዋናነት ቲሞቹ እንደ ቲም ይጎዳሉ። ሲቀጥል አሰልጣኞቹ በኢትዮጵያ ፕሪሚየር ሊግ ባለፉት 5 ዓመታት 10 ዓመታት ወደ ኋላ ሄደ ታሪክ ብታይ መጀመሪያ ሰለባ ቢሆኑት አሰልጣኞቹ ናቸው። አሰልጣኞች ይሰናበታሉ። ምክንያቱም በመጀመሪያው 5 ጨዋታ 10 ጨዋታ አብዛኞቹ የኢትዮጵያ ፕሪሚየር ሊግ ያለፈውን ዓመት ዳታ ብትመለከት ከ18 ቡድኖች 50% ያመጡት 7 ናቸው። ከሰባቱ ከዛ በኋላ ከ10 ጨዋታ በኋላ በተደረገ ውድድር ላይ እያደጉ የመጡት 3 ያህል ክለቦች ናቸው። ሌሎቹ እዛው ነው የቀሩት። ይሄ የሚያሳይ ምንድነው? ቡድኖቹ በትክክል ተሰርተው አለመምጣታቸው። አሁን ጨዋታው ሲጀመር አይታል 2-3 ክለቦች የተወሰኑ ሁሉም ክለቦች 2-3 ጨዋታ ላይ በቃ ሲበር ሲሮጥ ታየዋለ። ከዛ በኋላ ሲወረደ እየጠፋ ሲመጣ ነው። ለምንድነው በሁለት ጨዋታ የሚበሩት? ለምንድነው 3 ጨዋታ ላይ የሚበሩት? ይሄ ስራውን በትክክል ይነግራል። እንዲበር የሚፈለገው ዓመት ሙሉ ነው እንጂ 2-3 ጨዋታ ላይ አይደለም። ነገር ግን ዓመት ሙሉ እንዲበር ተደርጎ ግን እንዳልተሰራ እዚህ ላይ ታያል። ስለዚህ አሰልጣኞች ማኔጅ ማድረግ አይችሉም ቲሙን። ስለዚህ ይሰናበታሉ። የመልበሻ ክፍሉን መቆጣጠር አይችሉም። ተጫዋቾች በእነዚህ 5-10 ጨዋታዎች ላይ እርስ በርስ ያላቸው ግንኙነት ይበላሻል። አንዱ ላይ ማሳበብ ይጀምራል። የተለያየ ወጥነት ችግር በተጫዋቾቻችን ላይ ታያል። በዋናነት በዚህ ረገድ የዝግጅት ጊዜ እንዲበላሽ ከሚያደርጉት ዋነኛ ነገሮች ደግሞ አንዱ ተጫዋቾች ናቸው። ሰለባዎቹም እነሱ ናቸው። ባለፈው ጊዜ ያነሳነው ፕሮግራም ላይ ተመልክተናል። ተጫዋቾች እረፍት ሲሰጣቸው የኛ ሀገር ተጫዋቾች የት ነው እያሳለፉ ያሉት? በውድድር ላይ በሰፈር ውድድር ላይ ወርደው ይጫወታሉ። ይህንን የስፖርት ቤተሰቡ ከዛሬ ጀምሮ መረዳት ማወቅ አለበት። ሄዶ መደገፍ ሳይሆን መቃወም አለበት እንደዚህ አይነት ተጫዋቾች። የክለብ ደጋፊዎች እንዲህ አይነት ነገር መዋጋት አለባቸው። ለክለቡ ለሀገሪቱ እግር ኳስ ምንም አይጠቅምም። ሰፈር ውስጥ ሄዶ መጫወት እንዲያርፉ ነው የተፈቀደው እንጂ በየሰፈሩ ሄደው እንዲጫወቱ አይደለም። ጉልበታቸውን እዛ ጨርሰው ይመጣሉ። ነገ ቡድናቸው ላይ መጫወት ያቁት። አመመኝ ወጋኝ አሰልጣኙ ነው ከሌ ነው እያሉ እያሳበቡ ቡድን ይጎዳሉ፣ ሀገር ይጎዳሉ። ስለዚህ አሰልጣኞች አሁን አንዳንዶቹን ሳናገራቸው ሰሞኑን በዝግጅት ወቅት ላይ ችግር የሚሆንባቸው ይሄ ነው። ብዙ ጊዜ ተጫዋቾች አርፈው እንዲመጡ እንዲያውም ሲመጡ ቢያንስ ፕሮፌሽናል ከሆኑ 2 ኪሎ ድረስ ሊጨምሩ እንደሚችሉ ወይም ደግሞ 2 ኪሎ ሊቀንሱ ይገባል ተብሎ ነው የሚታመኑ። ተጫዋቾች ግን አሁን በተለያየ ደረጃ ላይ ነው የሚመጡት። ግማሹ በጣም ደክሞ ይመጣል፣ ግማሹ ደግሞ ያው ሆኖ ከውድድር ሳይርቅ እዛው ላይ ሆኖ ይመጣል። እዚህ ሲመጣ ተገቢው ጫና አመት ሙሉ ሊያቆይ የሚችለው ጫና መሸከም አይችልም። ስለዚህ መቆጫ የተወሰነ ጊዜ ይሄዱልና ከዛ በኋላ እየጠፉ ይመጣሉ እነዚህ ልጆች። ስለዚህ መዘጋጀትም ካለበት ራስንም መጠበቅ ካለበት በባለሙያ የታገዘ ስልጠና ያስፈልጋል። መገናኘት አለበት ከክለብ አሰልጣኝና እዛ ጋር ይሆናሉ። እነዚህ ተጫዋቾች በኋላ ላይ ለጉዳት ይዳረጋሉ። ብዙዎቹ ተጫዋቾች ጉዳት ይደርስባቸዋል። በቂ ዝግጅት ካላረክ ምን ካላረክ በቂ ወዳጅነት ጨዋታ ካላረክ በተጫዋቾች ላይ ማች ፊትነሳቸው አይመጣም። ስለዚህ ጉዳት ያስተናግዳሉ። መጀመሪያ አካባቢ ላይ 10 ጨዋታዎች 5 ጨዋታዎች ላይ ጉዳቶች በጣም ይስተናገዳሉ። አሁን ኢትዮጵያ መድንን በቅርብ ተመልክተናል። ወዳጅነት መደበኛ ውድድር ላይ ገብቶ ማች ፊትነሳቸው ምናምን ሳይስተካከል ገብተው ጉዳት እያስተናገዱ ነው። አምናም መድን ሲጀመር አይተው ከሆነ ጉዳት ነበሩ። ብዙ ክለቦች ጉዳት ያስተናግዳሉ። ይሄ የዝግጅት የወዳጅነት ጨዋታ የሚያመጣው ችግር። ስለዚህ እነዚህ አካላቶች በዋናነት ይጎዳሉ። በዋናነት ደግሞ ትልቁ ስር መጨረሻ ላይ የሚመጣው የኢትዮጵያ ብሔራዊ ቡድን ላይ ነው። ስለዚህ የኢትዮጵያ ብሔራዊ ቡድን ላይ ውጤቱን በደንብ እናያለን። ስለዚህ እንደ አጠቃላይ ተጽዕኖ
በአገር እግር ኳስ እድገት ልማት ላይ ክለቦቻችን ወጥ እንዳይሆኑ ተጫዋቾቻችን ወጥ እንዳይሆኑ አሰልጣኞቻችን ወጥ እንዳይሆኑ እያደጉ እንዳይሄዱ ያደርጋል ስለዚህ ተገቢው ጥንቃቄ መደረግ ካልቻለ አሁንም ይህ ችግር ይቀጥላል በተለይ ደግሞ ምናልባት ቀደም ስታነሳቸው የነበሩት ነገሮች አሉ ይሄ ጉዳቱን ብቻ መመልከት ያለ ይመስላል በኢትዮጵያ እግር ኳስ አጠቃላይ የወዳጅነት ጨዋታ ማድረግ ጉዳቱን ብቻ መመልከት ለምሳሌ አሰልጣኞች ጫና ውስጥ ይገባሉ በመጀመሪያዎቹ ጨዋታዎች ወዳጅነት ጨዋታዎች ያቋም መፈተሻ ጨዋታ ሲያደርጉ ቢሸነፉ ቡድናቸው የተጠበቁትን ያክል እንቅስቃሴ ባያደርግ የደጋፊዎችን አጠቃላይ ያመራሮችን ጫና መፍራት አለ እሱ እንደ አንድ ነው ያልተጠበቁ ጉዳቶች ሊገጥሙ ይችላሉ በወዳጅነት ጨዋታ ላይ ያልተፈለጉ ወጪዎች ሊኖሩ ይችላሉ ምናልባት ወጪዎች ልንላቸው አንችልም የኛ ሀገር የፕሪሚየር ሊግ ክለቦች ወደ ውጭ ወጥተው የሚጫወቱበት እድል የለም እስካሁንም አልተመለከትንም ያ ቢሆን መልካም ነው ምናልባት ከፕሪሚየር ሊግ ክለቦች ይልቅስ ወጣ ብለው ደግሞ የሌላ ሀገር ሊግ ክለቦች ጋር የወዳጅነት ጨዋታ ቢያደርጉ ለተጫዋቾቹ ብዙ ጥቅም አለው አሰልጣኞችም አጠቃላይ ብዙ የልምድ ልውውጦችም ልታመጣ ትችላለህ ወጣ ብለ ስትጫወት እንደዚህ አይነት ነገሮች አሉ ኤክስትራ ወጪዎች ምናምን ሊኖሩ ይችላሉ ግን ያንን አውቀውት የሚሆን ሳያውቁት ይሄንን ብቻ የመፍራት ነገር አለ ግን ጥቅሞቹ ደግሞ ቅድም ያነሳናቸው በጣም በርካታ ናቸው አሁን ላለው ለእግር ኳሳችን መስቀልቀል መሰረት የሆነው አንዱ እንደ መሰረታዊ ምክንያት መሆን ያለበትም ወይም ደግሞ የሚነሳው ምክንያት ይሄኛው ነው የወዳጅነት ጨዋታዎችን አለማድረግ በተቀሉ የተረጋጋ ሊግ እንዳይኖርና አድርጓል በእኛ ሀገር እንደምናውቀው የዝውውር ሂደቶች ሲመጡ 11 ተጫዋቾች በአንድ የሚዘዋወሩበት ሊግ ውስጥ ነው ያለው 11 ተጫዋቾችን አዘዋውረህ እንዴት አይነት የቡድን ኬሚስትሪ ታመጣለህ የሚለው ራሱ ጥያቄ ነው ምንም ዝግጅት ሳታደርግ የወዳጅነት ጨዋታው ሳታደርግ 11 ቡድን አዲስ ቡድን አዋቅረህ ይዘህ ሜዳ ላይ ተገባለህ ለክ በሶስተኛው ቀን ያሰልጣኞች መሰናበትን እንሰማለን ቡድኖች ለዓለም የሚጫወቱበትን ሁኔታዎች እንመለከታለን እና አጠቃላይ ሊጋችን እንዲያረጋጋ የሆነው ከዛም ማለፍ ሲል ደግሞ ብሔራዊ ቡድናችንም የተጫዋቾቻችን የማች ፊትነስ በሚያስደነግጥ መልኩ እየተመለከተ ነው በተለይ ደግሞ በዚህ በክረምት ጨዋታዎች በመናረግበት ብሔራዊ ቡድኑ በደም ሲቸገር ያየናቸው ተጫዋቾቻችን ጉዳት እንዳለ ሆኖ የማች ፊትነሳቸው ኳስ ለመምታት ሁላ የሚቸገሩበት ሁኔታዎች በደንብ እየተመለከተንና ብዙ ችግሮች አሉት ግን ጥቅሙ በጣም ላቅ ያለ ነው የዚህ ወዳጅነት ጨዋታዎችን ማድረግ እንደው በመጨረሻ ምናልባት ለማጠቃለያ የሆነ ዘንድ ምን መደረግ አለበት ወደፊት ጥቅሞቹን መች መደረግ አለባቸው የሚሉትን ነገሮች አነሳን በደንብ ለቀጣይ ምን መደረግ አለበት የሚለውን ነገር አጠር አድርገን እንመልከት ማለት በመጀመሪያ እንግዲህ በደንብ ማየት የሚያስፈልገው ራሳችንን ከሌላው ዓለም ጋር አጣጥመን መሄድ አለብን የሚል እምነት አለ ሌላው ዓለም ዞሮ ምን ሄደው ወደዛ ስለሆነ አይደል ስለዚህ እንደዚህ አይነት የወዳጅነት ጨዋታዎችን ለማድረግ በቂ ዝግጅት ለማድረግ ከዓለም ጋር መራመድ ያስፈልጋል አንድ ወቅት ላይ አቶ ባህሩ ጥላሁን ይሄን በተመለከተ የሰጡት መግለጫ ነበር ውድድር ፕሮግራሞቻችንን ማስተካከል አለብን ከፊፋ ካላንደር ጋር መጣጣም አለብን የሚል ሐሳብ ሰጥተው ነበር ነገር ግን ተግባራዊ ያልሆነም እስካሁን ስለዚህ አሁን ላይ ይሄን ማድረግ አለብን ብዬ አስባለሁ መጀመሪያው እርምጃ መሆን ያለበት የውድድር ካላንደሮቻችን መስተካከል አለባቸው የሀገር ውስጡም የኢንተርናሽናሉ አሁን ላይ በአብዛኛው ተመልክተ ከሆነ የኢትዮጵያ ብሔራዊ ቡድን የክለብ ውድድሮቻችንም ነሐሴ ላይ ይጀምራል ስለዚህ ነሐሴ ላይ የሚጀምር ከሆነ ደግሞ በእኛ ሀገር ተጨባጭ ሁኔታ ደግሞ ነሐሴ ላይ ደግሞ ገና ክለቦቻችን ወደ ዝግጅት የሚገቡበት ወቅት ነው ሌሎች ዓለማት ደግሞ ውድድር የሚጀምሩበት ነው ስለዚህ እንዴት ነው የምንጣጣመው ይሄ ለምሳሌ ዘንድሮ ኢትዮጵያ መድንን የገጠመውን የዛንዚባሩን ማሌንዴጊ ቡድን ተመልከት አምና ባንክን የገጠመው የታንዛኒያውን ያንግ አፍሪካ ቡድን ነው እነዚህ ቡድኖች ባንክንም መድንንም ሲገጥሙ በውድድር ላይ ነበሩ የዝግጅት ጊዜያቸውን ጨርሰው ውድድር ላይ ነበሩ የኛ ቡድኖች ደግሞ ገና ዝግጅት ጊዜ የሚጀምሩበት ነው አምና እንደውም ንግድ ባንክ ገና ዝግጅት ረፍትም ተጫዋቾቹ በደንብ አልወሰዱ የ10 ቀን የ15 ቀን ረፍት ወስደው ነው እንደገና ወደ ውድድር የመጡት ነው በአንጻሩ እነሱ ከውድድር ወደ ውድድር መሄዳቸው ነው በተወሰነ ከመድን እንደውም የነሱ በተወሰነ ደረጃ ይሻላል ተብሎ ይታመናል ግን ቢሆንም ልክ አይደለም ስለዚህ ከሌላው ዓለም ጋር መስተካከል አለበት የግብጽ ሊግ አሁን ላይ ውድድሩን ነሐሴ መጨረሻ ላይ መጀመር መርጧል
እኛም ከሌላው ዓለም ጋር እንደዚህ ማጣጣም መቻል አለብን። ያለበለዚያ ምናደርገው እንቅስቃሴ በሙሉ መጨረሻ ላይ ትርፉ ሽንፈት ነው። በክለብም በብሔራዊ ቡድንም ምናገኝ የሚገጥመን ነገር ሳትዘጋጅ ራስን ሳትፈትሽ እንዴት ውድድር ውስጥ ትገባለህ? ምን ልታመጣ? ሽንፈት ደግሞ የሚያመጣውን በስነ ልቦና በኢኮኖሚ በብዙ ነገሮች አስበው። ስለዚህ እነዚህ ነገሮች እንዳይደርሱ መጀመሪያ ካላንደራችንን በደንብ ማስተካከል ተገቢ ይመስለኛል። እሱ ሲስተካከል እንግዲህ ፕሪሚየር ሊጉ መቼ ይጀምራል? የሲቲ ካፕ ውድድር መቼ ይጀምራል? ክለቦቻችን መቼ ይጀምራሉ? የሚለውን ነገር ቀድሞ ማውጣት ማሳወቅ ያስፈልጋል። ክለቦቻችን በዚህ ደረጃ መዘጋጀት አለባቸው። እያንዳንዱ ክለብ የክለብ አመራር አንድ ቡድን ሆኖ ሊቀርብ የሚችለው በቂ የዝግጅት ጊዜና በቂ የወዳጅነት ጨዋታ በትክክለኛ ጊዜ ማድረግ ሲችል ነው። ስለዚህ ለዚህ ከ6 እስከ 8 ሳምንት ያስፈልገዋል ሚለውን መርህ መከተል መተግበር አለባቸው። ለዚህ ቁርጠኛ አቋም ሊወስዱ ይገባል። የክለቦቹ አመራሮች ፋይናንስ ነው ምናምን ነው ሊሉ አይገባም። በቃ ስራ ነው። ስራ ተደርጎ ፋይናንስ ይኑርም አይኑርም ዞሮ ወደ መጨረሻ ላይ ወደ ውድድሩ መግባት አይቀርም። ስለዚህ የምትገባ ከሆነ ትክክለኛ ቡድን ይዘ መቅረብ መቻል አለበት። የአንዳንድ ክለብ አመራሮችን ፕሪሚየር ሊግ ጨዋታ ሲደረግ አይተ ከሆነ ክብር ትሪቡና አካባቢ ያዙ ይልቀቁኝ ይላሉ አይደል? ሲረብሹ ሲወረውሩ ሃይላንድ ምናምን ተመለከታል። በጣም ነው ማዝኖ ማፍረው። ያ ቡድን የረባ የዝግጅት ጊዜ ሳያደርግ አንተ እዛ መተኮ ያዙ ይልቀቁ የምትለው እኮ ቡድን አይደለም የዝግጅት ጊዜውን ሳምንቱን እንዴት ነው ያለፈው? ምን ክፍተቶች አሉበት? ምን ጥንካሬዎች አሉበት? ምናምን ብለ ገምግመ ነው እኮ ሱፍ ለብሰ ስቴዲየም ጨዋታ ለመመልከት መምጣት ያለበት አይደል? ማየት መገምገም እኮ ይፈልጋል። ስለዚህ ቡድን በዛ ደረጃ አለመዘጋጀቱን እያወቅ መተ እዚህ ጋር የሁከት የብጥብጥ መንስኤ የምትሆነው ለምንድን ነው? አንተ ባበርኩ ቁጥር አንተ ሃይላንድ በወረወርክ ቁጥር ደጋፊው ምን እንዲያደርግ ታዲያ ቢሳደብ ቢረብሽ ደጋፊው ምን ለምጠይቋል? አንተ በዛ ደረጃ የምትሆን ከሆነ ስለዚህ የክለብ አመራሮች ለዚህ ዋጋ ሊሰጡ ይገባል። አሰልጣኞች ለዚህ ዋጋ ሊሰጡ ይገባል። እነሱ ሙያው ሲማሩ ሲመራመሩ ያገኙት ነገር አንድ ቡድን ከ6 እስከ 8 ጨዋታ ሳምንት መዘጋጀት አለበት፣ ከ5 እስከ 7 8 ጨዋታዎች ማድረግ አለበት ተብሎ ተምረዋል። የተማሩት ለይስሙላ ሳይሆን ሊተገብሩት ነው። ይሄ መተግበር መቻል አለበት። በዚህ ላይ በህብረትም በተናጠልም ቢሆን ተነጋግረው አቋም ሊወስዱ ይገባል። ተጫዋቾች ለዝግጅት ጊዜ ተገቢውን ትኩረት ጊዜ መስጠት መቻል አለባቸው። ስራቸውን ማወቅ መረዳት ያስፈልጋል። የትም እየተጫወትክ እየመጣ ለሚከፈል ነገር ዋጋ ሳትሰጥ ለማይከፈል ዋጋ መስጠት ከሆነ ይሄ ትክክል አይደለም፣ ተገቢ አይደለም። ስለዚህ ተጫዋቾች ጋር ያለው አመለካከትም መቀየር አለበት። ክለቦች በዚህ ረገድ ቁርጠኛ አቋም አሰልጣኞች ቁርጠኛ አቋም ሊወስዱ ይገባል። በውስጥ መተዳደሪያ ደንባቸው ላይ ህግ ሊያወጡ ይገባል። ከክለቡ ፍቃድ ውቅና ውጪ የትም መድረክ ላይ ሊታዩ አይገባም። ማህበራዊ ኃላፊነትን መወጣት ሌላ ነው፣ ውድድር ላይ መገኘት ግን ወንጀል ነው። ስለዚህ በዚህ ላይ ክለቦች አቋም ሊወስዱ ይገባል። ፌዴሬሽኑም እንደ ፌዴሬሽን ለክለቡ ለብሔራዊ ቡድኑ ክብር ሊሰጡ ይገባል። የአንድ የብሔራዊ ቡድን ተጫዋች ለሚያደርገው ነገር ለሚናገረው ነገር እኮ ጥንቃቄ መውሰድ አለበት። ምልክት ነው እሱ። ስለዚህ ይሄ ሁሉ ኃላፊነት ተጫዋቾች መውሰድ አለባቸው፣ አሰልጣኞች መውሰድ አለባቸው፣ አመራሮች መውሰድ አለባቸው። ይሄ የሚወሰድ ከሆነ አሁን የምናነሳቸው ችግሮች ሊቀረፉ ይችላሉ ብዬ አስባለሁና ለዚህ ሁሉም ቁርጠኛ አቋም ሊወስድ ይገባል። በዚህ አጋጣሚ የምናገረው ደጋፊዎች፣ የክለብ ደጋፊዎች የወዳጅነት ጨዋታ ማለት ከመደበኛ ውድድር ጋር ማያያዝ ተገቢ ትክክል አይደለም።
የወዳጅነት ጨዋታ ማለት የመሸነፍ ያለ መሸነፍ ጉዳይ ሳይሆን የምትፈልገውን ቅርጽ የተጫዋቾችን ወቅታዊ ሁኔታ የምትገመግምበት ነው። እውነት ለመናገር ለምሳሌ ሲቲ ካፕን ብቻ አንስተን ብንመለከት ከቅዱስ ጊዮርጊስ በስተቀር አብዛኞቹ የሲቲ ካፕ ዋንጫ የበሉ ቡድኖች በውድድር ዘመኑ ላይ ላለመውረድ ነው የሚጫወቱት፣ ወርደዋል። ብዙዎቹ ጋር የሲቲ ካፕ ነው የነገርኩት። የሲዳማ ካፕ ምናምን ብያልክ ብትጠራ እስቲ ወደ ኋላ ሄዳችሁ ልብ በሉና ተመልከቱ። ቅዱስ ጊዮርጊስ ነው የሲቲ ካፕ ዋንጫ እየበላ የዙር ዋንጫ የሚወስደው። ሌሎቹ ቡድኖች ዋንጫ በልተው ከሊጉ ወርደዋል። ዋንጫ በልተው ላለመውረድ ታች ነው ከወገበታች ነው ሲጫወቱ የተመለከት ነው ያየ ነው። ስለዚህ ሲቲ ካፕ ላይ የወዳጅነት ጨዋታዎች ላይ ማሸነፍ የጥንካሬ መሰረት አይደለም። ስለዚህ ከዛ በላይ መታየት ያለበት ቡድኑ ምን ተስፋ ሰጪ ነገር አለ፣ ቡድኑ አሰልጣኙ ክለቡ በሚፈልገው ደረጃ ነው ወይ ሚለውን ማየት ያስፈልጋል። በክለቦች ላይ በደጋፊ አሰልጣኞች ላይ በተጫዋቾች ላይ ጫና ባታደርጉ፣ ተጫዋቾች ነፃ ሆኑ ሳይጨነቁ ሳይጠበቡ አሰልጣኛቸው ላላቸው ነገር ታዘው እንዲሰሩ ማድረግ ያስፈልጋል። ይሄ ከሌለ ወዳጅነት ጨዋታ ላይም ተጨንቀ ውድድር ላይም ገብተ ተጨንቀ አይሆንም። ስለዚህ የወዳጅነት ጨዋታዎች አቋማቸውን ስራ የሚገመገምበት የሚለካበት ነው እንጂ ትክክለኛ ፐርፎርማንስን የምታሳይበት ወይም የቡድኑ አቋም በቃ ይሄ ነው ብለ ምደመደምበት አይደለም። ከዛ በኋላ እኮ የሚስተካከሉ ማስተካከያዎች አሉ፣ የሚደረጉ ለውጦች አሉ። ስለዚህ አሰልጣኞች ተረጋግተው ተጫዋቾች ተረጋግተው ስራቸውን እንዲሰሩ ነፃነቱን ብንሰጣቸው መልካም ነው። ደጋፊዎች እናንተ ማየት ያለባችሁ መደበኛው ውድድር ላይ ነው ቲሙን መገምገም ያለባችሁ። አሰልጣኞች፣ የክለብ አመራሮች፣ ተጫዋቾች ደግሞ ያለቀውን የተጠናቀቀውን ምርጡን ምርት ይዛችሁ ውድድር ላይ መቅረብ አለባችሁ ለማለት ነው። አመሰግናለሁ። መልካም ወደ ተመልካቾቻችን የወዳጅነት ጨዋታዎችን አለማድረግ ተጽዕኖ ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራናችሁ ቆየን። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አካፍሉ። እንደውም የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትዘነጉ። ሰናይ ጊዜን ተመኘን።